አንተ ድርቅና ዛሬም እንደቀጠለ ነው። እሷ ዛሬም አልነገረችውም። ኪራ እንግዲህ እሷን ባየ ቁጥር ያሳለፉት ነገር ትዝ እያለው በቃ ሊረሳ አልቻለም። እና የእውነት በጣም ነው ያሳዝነው። በተለይ መራዊትና ናሆሜን ሲያይ ይብስበታል ማለት ነው። አላቅም እቺ ደግሞ አሴት ወደ እሱ ጠጋ ጠጋ ለማለት ትፈልጋለች፣ ግን ደግሞ እሱ አሁን እንትናን ጽናትን ነው እያስታወሰ ያለውና ከዚህ ሁሉ ጽናት ግን እውነቱን ነግረሽው ብትገላግዩ ምን አለ ልጁንስ። የእውነት አሳዘነኝ ማለት ነው። ማለቴ በማያውቀው ነገር ነው እየተቀጣ ያለው። አሁን እሱ የሚያስበው በቃ ጽናትን ፍቅሯ እንዳለቀላት እንደጠላችው ነገር ነው እያሰበ ያለውና ግን አይደለም። ጽናት ጋር እውነታው አለ። ነገር ግን ደግሞ ሰውየው ያስጠነቀቃትን ቃል ፈርታ እውነታውን ደብቃ ይዛለች። የምር እኔ እንደዚህ ልጁ ሲጨነቅ አልችልም፣ እነግረዋለሁ ሁሉንም ነገር ማለት ነው። ጽናትን ሁሉንም ተናግሬ ከዛ በኋላ የሚወሰነውን ውሳኔ ራሱ እኔ እኮ የገረመኝ ነገር ያው ስላስጠነቀቀቻት እንጂ ወይ ሰኒ ወይ መራዊት እኮ መናገር ይችላሉ። ናሆሜ እንኳን ስለዚህ ጉዳይ ምንም የሚያውቀው ጉዳይ የለም። አቶ ሄኖክ እንግዲህ ባለፈው እሰራልሻለሁ ምናምን ያለው አሴትን ሳይሆን ጽናትን ነበረ። ከዛም ጓደኛውን አግኝቶ የሆነ ምናምን ነገር ፈልግልኝ ያለው መድኃኒት ነው፣ ይሄ ማደንዘዣ ምናምን ነገር ተጠቅሞ የፈለገውን ሊያደርግ ነበረ ማለት ነው። ነገር ግን እንግዲህ ስልኬን አምጪልኝ ነው ምናምን ብሏት እሷ ውሃ ቀርታ ልትጠጣ በብርጭቆ አስቀምጣ ብርጭቆ ውስጥ መድኃኒት ጨመረባት ማለት ነው። ባለጌ። ፍቅር በግዴታ ይሆናል እንዴ ጎበዝ? ፍቅር በግዴታ አይሆንም። ደግሞ እሷና ኪሩቤል ያላቸው ነገር ታውቃለህ። ሲደብር በእናታችሁ። እናም እንግዲህ ውሃ እንትኑን ስልኩን አመጣችና አሰጠችው። አመሰግናለሁ ብሎ ስልኩን ይዞ ሄደ። መድኃኒቱን ውስጥ ጨምሯል፣ ግን አልጠጣችውም። እንደው ወንድ ብትሸጥ ምን አለ ወንድ ይሄም ወንድ ነኝ ይላል እንዴ ምናምን እያለች አሁን እያወራች ብቻውን ኪራው መጣ። ኪሩቤል እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ጽናት ዛሬም ድርቅናዋ እንደቀጠለ ነው። የእውነት እንደዛው እያሉ ድራማቸውን ሊያራዝሙት ነው ማለት ነው። ነገር ግን ኪሩቤል እውነቱን ቢያውቅ ከሚጎዳ እሷም እንደምትወደው ቢረዳትና አሁን እሱ የሚያስበው ጽናት እንደጠላችው ነው እና ፍቅሯ እንዳለቀለት እንዳበቃለት ነው የሚያስበው፣ ግን አይደለም። እሷ ጋር እውነት አለ። እንግዲህ አቶ ሄኖክ እኔ ሄኖክ ቀዣ ሰው አልወድም በነገራችን ላይ ገና የመጣ ሰሞን ነው የሚንቀዠቀዥ የነበረውና ሄኖክ እንግዲህ ጽናትን ለማደንዘዝ እና የፈለገውን ነገር ለማድረግ ውሃ ውስጥ መድኃኒት ጨምሮባት ነበረ። እሷም አልጠጣችውም። ስልኬን አምጪልኝ ብሎ እሷ ስትሄድ መድኃኒት ጨምሮ ጠበቃት ማለት ነው። ከዛም ኪራ መጣና አልተኛም አልተኛውም ምናምን አለ። ውሃ ጠምቶ ነው የመጣሁት ሲል እንዴ እኔ ያመጣልሃለሁ ሂድ ስትለው አይ እዚህ ከመጣሁማ ራሴ እጠጣለሁ አላት ማለት ነው። ከዛም የእሷን ውሃ ብድግ አድርጎ ሊጠጣ ሲል ተው ይሄማ የኔ ነው ጥሜን አትውሰድብኝ አለችው ማለት ነው። ችግር የለውም አለና እምቢ አለች። ከዛም ግጥም አድርጎ ጠጣና ወደ ሳሎን ሄደ። ያንን ውሃ እንደጠጣ ልጁ ጭንቅላቱ ዞሮበት ራሱን ስተወደቀ ማለት ነው። ኪሩቤል አያችሁ፣ ጽናትን እንደዚህ አድርጎ የፈለገውን ነገር ሊያደርግ እኔ ሴትነቷን ሊጠቀምበት አስቦ ይሆን ጾታዊ ጥቃት ሊያደርግባት ይሆን አላውቅም፣ ምን አስቦ እንደሆነ እንግዲህ ኪራ ፌንት ሰራ ማለት ነው። ከዛም ደነገጠች፣ ውሃ ፈሰሰችበት። ግን እንደ ጽናት የሚያስብለት ሰው የለም ለኪራ እኮ የምሬን ነው የምላቸውና ሀሴት የእሷ የራሷ ሀሳብ አለባት። ብዙ ነገር እየቦዘነች ነው ያለችውና እንግዲህ እንዳትቀሰቅሽኝ ወይኔ ናሆሜ ልጥራው እንዴ ምናምን እያለች ትቀሰቅሽኝና ነግሬሻለሁ ምናምን ብሎ አስጠነቀቃት። ከዛ እዛ ሳሎን ላይ ተኛ፣ ፎጣ ለበሰችው። ከተወሰነ ሰዓት በኋላ ነቃ። ምን ሆነክ ነው ምናምን ስትለው አይ ምን ሆኜ ነው የተኛሁት ምናምን ሲል እንዴ አሞክ ነበር እኮ ራስህን አዙረህ ወደቅክ ምናምን ሲል እንዴ ምን እየሆንኩ ነው ምናምን አለና ራሱን መጠየቅ ጀመረ ማለት ነው። እንግዲህ አቶ ሄኖክ አሴትን ደረጃ ላይ ቁጭ ብለው ስለ ፍቅር አወራ፣ ስለ እሷም ያሳለፉትን ነገር አወራ። እሷ አሁንም መረዛ ይዘዋለች፣ ምክንያቱም ልጁ የሚጠላ ልጅ ነውና አሁን አንድ ነገር እንድታግጅኝ ይፈልጋለሁ አላት ማለት ነው። እና
ከሆነች ልጅ ላይ ፍቅር ይዞኛል፣ ስለዚህ እንድታግዥኝ ይገባል ሲል ማነች እሷ ምናምን ስትለው ጽናት ነች። ምን ጽናት አለችና እንግዲህ ትታው ሄደች ማለት ነው። ብቻ አላቅም። ይሄ ልጅ በጊዜ ከዛ ቤት ካልወጣ ጽናትን የሆነ ነገር ያደርጋታል ብዬ ፈራው። ናሆምም እንደ ድሮው እዛ ቤት አይመጣም ባለትዳር ስለሆነ ማለት ነው። እና ኪሩቤልና ጽናት ኪራ አሁንም በጣም ነው የሚወዳት እና ዝም ብሎ ይሄድ ይቀመጥ ይጫወት ይሳቅ እንጂ አሁንም ልቡ ያለው ጽናት ጋር ነው። ምክንያቱም ጥያቄ ላይ ነው ያለው። ራሱን በራሱ እየጠየቀ ነው ማለት ለዚህን ጊዜ ነበር ወይ የውሸት ነበር ወይ? እኔም እወድሃለሁ፣ እኔም አፈቅርሃለሁ፣ እኔም ላንተ አስባለሁ፣ እኔ ላንተ እጨነቃለሁ የምትለኝ ውሸት ነበረ ወይ? ይሄንን መቀበል አልቻልኩም እያለ እንግዲህ ራሱን ማሳመን አቅቶታል። ከባድ ነው በእውነት እንግዲህ ጽናት እንዲህ ሁሉ ከምታምቻቺ ከምታንዛዡ የእውነት ተናገሪና ከዛ በኋላ የኪራን ውሳኔ ትሰሚያለሽ ማለት ነው። ልጁም እንደዚህ ከሚጎዳ ተጎዳ። እንደገና ደግሞ ብትነግሪውም ደግሞ ሊጣላሽም ሊናደድብሽም ይችላል። ይሄ የታወቀ ነው ሲጀመር ማለት ነው። ምክንያቱም ለምን ደበቅሽኝ የሚለው ነገር ሊጣላ ይችላል። ሆኖም ግን እውነቱን ማወቅ አለበት ኪሩቤል ማለት ነው። እና ጽናት ልክ አልሰራሽም፣ በእውነት ምንም ልክ አልሰራሽም ኪሩቤል፣ እውነቱን ማወቅ አለበት ንገሪው ማለት ነው። እንዴ አሳዝነሽም እንዴ! ግን ደግሞ ሲያማው እንዴት እንደምትሆን አያችሁ። በእውነት የምትይዝ የምትጨብጠው ነገር ነው የሚጠፋባትና እንግዲህ ሄኖክ ተብዬውም እየተከታተላት አስቸግሯታል፣ በጣም አስቸግሯታል ማለት ነው። አላቅም ምን እንደሚያደርጋትም ግራ ገብቶኛል። እሱ መስተፋቅር እንዳሰራባት ብዬ ፈራው ጨርሶ ማለት ነው። እሱን ካሰራባት ጽናት አለቀላት። በእውነት መጫወቻ ነው የሚያደርጋትና ፈጣሪ ጠብቀሽ ጽናትዬ። ይሄ ቲቪተኛ ነገር ነው ልቡ ላይ የሆነ አላ ፊኛ የምታክል የተወጠረች ነገር አለች እና እሷን ደግሞ የሚያፈነዳለ ሰው ያስፈልግሃል ሄኖክ ማለት ነው። አንድ ጥፊ ይበቃሃል። ሲጀመር ሴት ልጅ ስትንቀኝ አልወድም አላለም ገቢ የዋህድ እና እንግዲህ ጽናት አሁንም ኪራን ከሀሴት ጋር ስታየው እንደዛው እየተናደደች ነው። ፊቷ ልውጥውጥ ይላል። እንደው ምን ይሻለኛል ታዲያ ይሄን አልነበር እንደ የምፈልገው ትላለች። ደግሞ ይሄን ነበር አይደል የፈለግሽው ጽናት? አሁን ምን ያናድድሻል? አርፈሽን ስራሽን ስሪ። እሱም የራሱን ህይወት ይኖር፣ እኔም ራሴን ህይወት እኖራለሁ። በቃ አሁን በኋላ ስለ ኪራ ማሰብ አቆማለሁ ከዛሬ ጀምሮ ምናምን ብላ እንግዲህ ደረጃ ላይ ቁጭ ብላ እያወራች ነበረ ማለት ነው። ብቻዋን የራሱን ህይወት ይኖር በቃ እኔ የምፈልገው ይሄን አልነበረም፣ አሁን ምን ያናድደኛል እያለች እንግዲህ እሱም ከሀሴት ጋር ሊዝናኑ ወክ ሊያደርጉ ወጡ ማለት ነው። ከዛም ከተመለሱ በኋላ እንግዲህ ክላሷ ገብቶ እሷ መጽሐፍ ለማንበብ ቁጭ ብላ ነበረ አልጋ ላይ። ኪራም መጣና ተገባ ቁጭ ብላ ምን ነው ኪሩቤል ፊትህን ጣልከው እኮ ምን ሆነሃል ስትለው አላቅም ምን እየተሰማኝ እንደሆነም አላቅም፣ በጣም እየወደድኳት በጣም እያፈቀርኳት ባላወቅኩት ምክንያት አልወድህም በለች ብላኝ ሄደች። ኪሩቤል አሁን እኔ እሷን ልጅ እርሳት ስልል አልችልም፣ ምክንያቱም መርሳት ስለማትችል፣ ግን ደግሞ ሀሳብህን ቀንስ ስትለው አልችልም። እንዴት ነው መርሳት የምችለው? እሷን መቀነስስ የምችለው ሁሌ እያየዋት ነው። ትገናኛላችሁ እንዴት ይላት? አዎ አይኔን ጨፍኜ በገለጥኩ ቁጥር አያታለሁ አለ ማለት ነው ስትለው የት እዚህ ነች እንደ ምናምን ስትለው ማለት ትገናኛለህ ስትለው አይ ማለቴ በህልሜ ነው ማያት አለ። ከዛ መጽሐፍ ላንብብል ብላ እንትን ስትል እንግዲህ ጉልበቷ ላይ ለሽ ሲል ጽናቴ መጣች ማለት ነው። ጽናቴ ስትመጣ እንግዲህ ፊቷ ሁሉ ቅይር ነው ያለው ማለት ነው። እውነት ለመናገር ፊቷ ልውጥ አለ። ከዚህ ሁሉ እንደዚህ ከምትናደጂ እንደ ትንኝ ከምትበሪ ማለት ነው እውነቱን ንገሪውን ለኪሩቤል። ከዛ በኋላ አንቺም እፎይት ያለሽ ማለት ነው እንዴ። ነገ ካልነገርሽው ግን አሁን የራስሽ ጉዳይ ነው። የበሬን ነው የምልሽ። አበዛሽው አሁንስ። ወይ ደግሞ በቃ ውጪ ከዛ ቤት መራቤት እንዳለችሽ ማለት ነው። እሱም አንቺን እያየሽ ከሚሰቃይ ከዛ ቤት መውጣት አለብሽ። ከዛ አንቺን ይረሳሻል ማለት ነው። ታዲያ ሲመክሩሽ ያልገባሽ እኛ ምን እናድርግ አሁን?